እጅግ በጣም የሚያሳዝን ነገር ነው የተሰማው። አቡፋኖ እንግዲህ ለረጅም ዓመታት በሳውዲ አረቢያ ሲንከራተት ቆይቶ በስተመጨረሻ ወደ እናት ሀገሩ ሲገባ የገጠመው ነገር ልብ ይሰብራል። ምንድን ነው የሚለውንም እምነግራችሁ ይሆናል። ይህን ቪዲዮ ሁላችሁም በላይክ ጀምሩት ማለት ነው። በተለይ ደግሞ የአማራ ክልል ተወላጆች እስከ መጨረሻው ድረስ አድምጡ። ለእናንተም ትምህርት ይሆናችኋል ብዬም ስላሰብኩን ይህን ቪዲዮ ይዤ የመጣሁት ማለት ነው። ሰላም ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁም የመሸባችሁም የረፈደባችሁም ሰላማችሁ በክርስቶስ ብዝት ትርፍርፍ በልኝ እያልኩኝ ዛሬ እንግዲህ ስለ አቡፋኖ እንግዲህ ከትላንት ጀምሮ በርካታ መረጃዎች እየወጡ ይገኛሉ። በጣም ነው የሚያሳዝነው። ለረጅም ዓመታት እንግዲህ በሳውዲ አረቢያ ሲኖር ነበረ። እንደ ማንኛውም የአማራ ተወላጅነቱ ፋኖን የሚደግፍ ሰው ነው። ከዚህ የተለየ ነገር ምንም አይነት እንቅስቃሴ ምንም አይነት የሚጣላው ሰውም የለም፣ የሚናገረው የሚሰድበውም ነገር የለም። አቡፋኖ በነገራችን ላይ 3 ባለቤቶች አሉት። 3ቱም የተለያየ ክልል ናቸው። አንዷ ሚስቱ የአማራ ክልል ስትሆን አንዷ ደግሞ ኦሮሚያና ሌላዋ ደግሞ የትግራይ ክልል ናች ማለት ነው። እንግዲህ ከተለያዩ ሰዎች ልጅ ወልዷል ከ3ቱም። ምንም አይነት የሚጠላው አካል የለም፣ የሚሰድበው አካል የለም፣ የሚተቸው አካል የለም። እንግዲህ አቡፋኖ እስካሁን ድረስ እየተገመተ ያለው ብቸኛው ነገር ፋኖን በመደገፉ ምክንያት ነው ተብሎ ነው እየተወራበት ያለው። እንግዲህ እንደምታዩት ከነ አለባበሱ ከነምኑ በቃ ኢትዮጵያን ራሷን ሆኖ የሚኖር ኢትዮጵያን ከፍ አድርጎ የሚያውለበልብ ሰው ነው በሳውዲ አረቢያ ሀገር ላይ ማለት ነው። እንግዲህ ሀገራችን ላይ በአረንጓዴ ቢጫ ቀይ ለብሶ መገኘት በራሱ በጣም እንደሚያስቀጣ ሁላችንም እናውቃለን። ከዚህም በፊት እመቤት ካሳ እንግዲህ የደረሰባትን ሰቆቃ ምንም ነገር ባለማወቋ ግንባሯ ላይም እንደዚሁ አስራ ጥበብም ለብሳ ሄዳ ብዙ ነገር እንደደረሰባት ተናግራለች። ይህም ብቻ አይደለም፣ በአደባባይ ተነዋል። እንግዲህ አረንጓዴ ቢጫ ቀይ የለብሶ መገኘት በጣም የሚያስቀጣል ሀገራችን ላይ በዚህ ሰዓት ማለት ነው። እኔም እኮ ይችን ስላወራሁን ነገ ጠዋት ልጠየቅ እችላለሁ። በእውነት በጣም ነው የሚያሳዝነው። ሀገራችን ላይ ቅኝ ግዛት ውስጥ እኮ ነው ያለነው ሁላችንም ማለት ነው። ይችን ተናገርሽ ብለው እኔንም አሁን እንግዲህ በዚች ንግግሬ ነገ ጠዋት እንግዲህ ልታሰር ይሆናል ከዚህ ስወጣ። ራኒ መታሰር አልፈልግም በእውነት። እኔ ግን ቤተሰቦች እንድታቆልኝ የምፈልገው ነገር ማለት ነው፣ ጓደኞቼ ጥንቃቄ አድርጉ ማለት ነው። ጥንቃቄ አድርጉ። እውነት አቡፋኖ መቼም ታውቁታላችሁ። ምንም አይነት የማንኛውንም ብሔር ማንኛውንም ሰው የሚጠላ ሰው አይደለም። ሁሉንም የሚወድ ሰው ነው። ራሱን ደግሞ በበለጠ የሚያንጸባርቅ ነው። ባህሉን በጣም የሚወድ ነው። አገሩን በጣም የሚወድ ነው። እንግዲህ ይሄ ሰው የሆነ ጥፋት ቢያጠፋ መቼም የሚያውቀው ነገር ነው። ሀገራችን ላይ ያለውን ነገር ሁላችሁም ታውቃላችሁ፣ በምን አይነት ሁኔታ እንዳለን ማለት ነው። ጸጥ ብሎ አይሄድም። በራሱ ስለተማመነ ምንም ስራ ስላልሰራ ምንም የሚጠየቅበት ነገር ስለሌለው እርግጠኛ ሆኖ ነው የሄደው። መሄድ አልነበረበትም። ነገር ግን እሱ ያደረገው ነገር እንደሌለ ስላመነ ነው የሄደው። በዚህ ሰዓት አማራው በተለይ የአማራ ክልል ተወላጆች መሄድ ማለት በጣም ከባድ ነው። አገራችን ላይ እንግዲህ ከዚህ በፊት በጣም በከፍተኛ ሁኔታ አፈሳ በነበረበት ሰዓት ስልካችሁ ላይ ሳይቀር ስልካችሁ ታይቶ የሆነ አረንጓዴ ቢጫ ቀይ ወይንም ደግሞ የፋኖቹ ፎቶ እንኳን ከተገኘበት እንግዲህ በጣም ስቃዩ በጣም የበዛ እንደሆነ በወቅቱም እንግዲህ በርካቶች ተናግረዋል። እንግዲህ አፈሳውን ሁኔታ ሁላችሁም ታውቁታላችሁ። በየድርጅቱ በየምኑ ዶክተር ነሽ ምንድነሽ የቀረሰው አልነበረም። ሁላችሁ የምታውቁት ነገር ነው። እንግዲህ አቡፋኖ ገና ከመግባቱ የሀገሩ መሬት ገና ከመርገጡ እንግዲህ ከነባለቤቱ በቁጥጥር ስር መዋሉ ተሰምቷል። በዚህ ወቅት እንግዲህ ምንም ነገር ማድረግ እንደማይቻል ነው በርካቶችም እየተናገሩት ያለው። ከዚህም በፊት ሳውዲ አረቢያ ላይ ታስሮ ነበር። በዚያ ሰዓት ግን ሳይውል ሳያድር ነበር እንዲፈታ የተደረገው ማለት ነው። በአሁን ሰዓት ግን እንግዲህ የምታውቁት ነገር ነው። ሀገራችን ላይ ከፍተኛ ባለስልጣናት፣ ጋዜጠኞች፣ አክቲቪስቶች እንግዲህ ታስረው የደረሱበትን አናቅም። እንደው እንደ ምሳሌ እንኳን ብንጠራ እንደው የመከሰስ መብት እንኳን የሌለው ክርስቲያን ታደለን እንግዲህ ሁላችሁም ታውቃላችሁ። ከገዛ ቤቱ ነው በፖሊስ የሄደው። መከሰስ እንኳን የማይችል የፓርላማው አባል የነበረ ሰው ነው እና ምንም በቃ የምታውቁት ነው። በአሁን ሰዓት እንዲህ ብዬ አልነግራችሁም። ሁላችሁም ግልጽ ነው የሆነው የሚሆነውን ነገር ያለውን ነገር የምታውቁት ነው። ነገር ግን እንደው አንዳንድ ነገሮች ልነግራችሁ ያሰብኩት ነገር ምንድነው? ጓደኞች ጥንቃቄ አድርጉ። በተለይ ሀገራችሁ የምትገቡ ሰዎች ከስልካችሁ ጀምሮ። ምክንያቱም እርግጥ ነው ምንም አይነት ነገር መስዋዕትነት ሳይከፈልበት የሚመጣ ውጤት የለም። ብዙ ሰዎች መስዋዕት እየከፈሉ ነው። ብዙ ሰዎች ህይወታቸውን ሳይቀር እየሰው ነው ማለት ነው። እንደነናሁ ሰናይ ብትሉ እንግዲህ ገና 27 ዓመት ወጣት ለህዝቡ ሲል ለወገኑ ሲል የተሰዋ ሰው ነው ማለት ነው። እና በጣም በርካቶችን መጥቀስ ይቻላል። አንዱን ጠቅሶ አንዱን ዝም ማለት ይከብዳል ብላችሁ የምታውቁት ነገር ነው። ነገር ግን እንደ አቡፋኖ ብዙ ነገር አይቼበታለሁ፣ ብዙ ክፍተት አይቼበታለሁ አቡፋኖ እና እንደዚህ አይነት
ጓደኞች፣ ቤተሰቦች ጥንቃቄ አድርጉ። አንዳንድ ቪዲዮ ሰርታችሁ ምናልባት ቫይራል አይወጣም፣ ምናልባት ተደራሽነት የለውም፣ ምንም ችግር የለውም ላውራ ብላችሁ የምታወሩ ሰዎች ተጠንቀቁ ማለት ነው። በዚሁ አጋጣሚ ልነግራችሁ የምፈልገው ነገር ሰው ቤት ታፍናችሁ ኖራችሁ ደግሞ ስትገቡ እንደገና ተዚያ ተቀብለው ሌላ ስቃይ ውስጥ ከመግባታችሁ በፊት ጥንቃቄ አድርጉ ማለት ነው። እንግዲህ አቡፋኖ ከዚህ በፊት ሳውዲ አረቢያ ላይ አንድ ወንድማችን ታግቶ በነበረበት ሰዓት ያገተውም እንግዲህ አቡፋኖን በጣም የሚጠላው ሰው ነው። አቡፋኖ የሚጠላው ምንድን ነው? በቃ አማራ ነኝ በሚለው ነው። እንደዚህ ካለባበሱ ከሁሉም ነገር በቃ በራሱ በጣም ራሱን የሚያንጸባርቅ ሰው ነው በብዙ ነገር ማለት ነው። በዚህ ምክንያት ብዙ ሰው ይጠላዋል። እንግዲህ እሱን ስለምጠላው ነው በሚል ሁኔታ እንግዲህ አንድ ወንድማችን ታግቶ ሀቢባ ቤት ራሱ ስብሰባ ለስንት ቀን ነበር የነበረው ነገር። ልጁ ሊለቁት ፈቃደኛ አልነበሩም። እስከ ጅጅክያ ድረስ ጅጅ እንደውም ታናግራቸውና ልጁ በህይወት ይለቀቅ እስከ መባል ብዙ ዋጋ ተከፍሎ ነበር። እስከ ሳምንት ነበር ሀቢባ ቤት ራሱ ስብሰባ የነበረው ማለት ነው። በልጁ ምክንያት ሊለቁት ፈቃደኛ አልነበሩም። ብዙ ነገር ተደርጎ ጅጅክያን በመሀል ገብታ ብዙ ከዛን አሳረኛው ነው ያስለቀቀው ማለት ነው ያንን ልጅ። ይህም እንግዲህ ነገር ሰው አይን ውስጥ እንዲገባ አድርጎታል ብዬ አስባለሁኝ። ይህም ሆኖ ሳለ በዚህ ሰዓት በዚህ ዘመን በተለይ በዚህ ሰው እኮ በምንድን ነው ይሄን ጊዜ ማሳልፈው ወዴት ሀገር ልሂድ በሚልበት ሰዓት እንግዲህ ወደ ሀገር መግባት ምን አይነት እብደት እንደሆነ ተመልከቱ ማለት ነው። እና በጣም ብዙ ጥፋት ያየሁበት በጣም ብዙ ስህተት አንደኛ የሚታወቅ ሰው ነው። ሁለተኛ ነገር ደግሞ በፊት ለፊት ነው ሲናገር የነበረው። እሱን እንደዚህ ስለምንጠላው ነው፣ በሱ ምክንያት ነው ልጁንም አንለቀውም። የምታውቁት ነገር ነው። ከዚህ በፊት እንግዲህ ተለቆ ራሱ ድጋሚ ተይዞ ነበር ያ ልጅ ማለት ነው። ምንም የማያውቅ ልጅ ነው። ገና ሳውዲ እንደገባ ድንበር ላይ ነበር ታግቶ የነበረው። እንግዲህ በሱ ምክንያት በጣም ብዙ ሲጓተቱ ነበር፣ ብዙ ነገር ሲባል ነበር። በዚህ ሰዓት እንግዲህ የአቡፋኖን ማለትም ሰይድ ወረባቦን የሚጣሉት ሰዎች በጣም ደስታ ላይ ናቸው፣ ሰርግና ምላሽ ላይ ናቸው። በጣም በቃ ከምነግራችሁ በላይ። እንደዚሁም ደግሞ የአማራ ተወላጆች ደግሞ በጣም ያሳዝናል። እውነት በጣም ብዙ ሲሰራ የነበረ በተለይ ደግሞ በአማራ ክልል ሙስሊም ክርስቲያን በሚባል ነገሮችን ለመከፋፈል ብዙ ጥረት ተደርጎ ነበር። አማራ ክልል የክርስቲያኖች ብቻ ነው በማለት እንግዲህ በየተራ ራሳችንን ለማጥፋት የተደረገ ስራ ነበር። በዚያ ወቅት እንግዲህ ብዙ ነገር ሲያደርግ የነበረ ነው። እውነት ለመነጋገር እንግዲህ ያው ምንም ማድረግ አይቻልም። በአሁን ሰዓት እንግዲህ ከመንግስት እጅ ገብቷል ማለት ነው። ፈጣሪ ከሱ ጋራ ይሁን። ምንም ያደረገው ነገር የለም። ራሱን ከመውደድ ውጪ ምንም ያደረገው ነገር የለም። የትኛዎቹን ፋኖች ምንም ያደረጉት ነገር የለም። ዱላ ይዘው ነው የወጡት። ራሳቸው፣ ልጆቻቸው፣ ሚስቶቻቸው ለማዳን ነው። ምንም ያደረጉት ነገር የለም። እና መቼም እግዚአብሔር አለ፣ የእውነት አምላክ መድኃኔ ዓለም አለ። ሁሉንም እንግዲህ መድኃኔ ዓለም እሱ ግርዶሽ ይሆናቸው፣ እሱ ይጠብቃቸው ከማለት ውጭ እኔ ምንም አልልም። ግን ሌሎቻችሁ ጓደኞቼ ወደ ሀገር ስትገቡ በጣም ከፍተኛ ጥንቃቄ አድርጉ። ከስልካችሁ ጀምሮ እንደነገርኳችሁ ጊዜን ዘመንን በጥበብ ማሳለፍ የተሻለ ነው ብዬ አስባለሁኝ። አቡፋኖም ቢሆን አሁን ይህንን ጊዜ እዚያው ቁጭ ብሎ ማሳለፍ ይችል ነበረ። በጥሩ ጊዜ መግባት ይችል ነበር። ምንም አላደረግኩም ብሎ ነው። በእርግጥ ግን ምንም አደረገም አላደረገ እያየን እኮ ነው። ምንም ያላደረጉ ሰዎች እኮ ምን አይነት ሰቆቃ ውስጥ በአደባባይ እንዴት እየተቀጠቀጡ ወደ እስር ቤት ሰው ተወስደው ከእስር ቤት እንግዲህ ሲፈቱ ማናይም፣ የደረሱበትንም አናይም ማለት ነው። በጣም በርካቶችን እና ብቻ ጓደኞቼ ይሄን ያለው ነገር ጥንቃቄ እንድታረጉ ነው። አቡፋኖን አይታችሁ ተቀጡ። እግዚአብሔር አምላክ እንግዲህ ከሱ ጋር ይሁን። በጣም በርካቶች እነ ክርስቲያን ታደለ ስንቱን ጠቅሰን ስንቱን እንተዋለን። አርቲስቶች ብትሉ ጋዜጠኞች ብትሉ በጣም በርካቶች እንግዲህ ያሉበት ሁኔታ ነው፣ እሱም ያለበት ሁኔታ እና ምንም ማድረግ አይቻልም። እንግዲህ በጸሎታችሁ ክርስቲያኖች ሙስሊሞችን በዱዓችሁ አስቡት። ወንድማችንን ነው የምለው። እኔም አሁን እንግዲህ ይችን ነገር አወራሽ ተብዬ እኮ ነገ ጠይቅ ይሆናል። አረ በእውነት በጣም ነው የሚያሳዝነው። መተንፈስ አንችልም፣ ማውራት አንችልም፣ ምንም ማድረግ አንችልም። ግን እስከ መቼ ነው ህይወት የሚቀጥለው? እስከ መቼ ነው የሚቀጥለው? በእውነት እኔ አሁን ከሰው ቤት ወጥቼ እስር ቤት መግባት አልፈልግም። ለምሳሌ ግን ለምንድን ነው መናገር እንኳን ማንችልበት ሁኔታ ላይ ነው ያለ ነው በአሁን ሰዓት እንግዲህ እኔ እንጃ ምን እንደምል ራሱ አላውቅም። ብቻ ሁሉም ነገር ከቃል በላይ ነው እና ቤተሰቦቼን እንግዲህ ለእናንተ ስል ነው ራሴን አሳልፌ የሰጠሁት። ጥንቃቄ እንድታደርጉ ብዬ ነው። የሀገራችንን ትንሣኤ ፈጣሪ ያሳየን በህይወት እስካለን። በድጋሚ በሌላ መረጃ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ቻው።